ከሽርኮች ሁሉ የበለጠ ለእናንተ መፈራው ሽርክ ስውሩ ሽርክ ነው ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ምሳሌ ምን እንዳደረጉ ታውቃለህ? ያ አብደላህ ወያ አመተላህ አንድ ሰው ሶላት እየሰገደ ሰው ስለሚያየው ብሎ ሶላቱን ማሳመር አንዱ የሽርክ ምሳሌ ነው። ነብይ እንዳሉት ሶላት ከምንም በላይ ለእናንተ መፈራው ድብቁን ሽርክ ነው አሉ። ምንድነው ድብቁ ሽርክ? ምሳሌው አንድ ሰው ለአላህ የሚሰግደውን ሶላት ለአላህ ብሎ የጀመረውን ሶላት ሰው ሲመጣ ሰው ሲያየው ሶላቱን ማሳመሩ ረዘም ዘለግ ማድረጉ ይሄ የድብቁ ሽርክ ምሳሌ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወልዮችን፣ ነብዮችን፣ ሷሊሖችን እንወዳቸዋለን፣ እናከብራቸዋለን። ሞተው ከጌታቸው ከተገናኙ በኋላ እነሱ ከኛ ዱዓ ይፈልጋሉ እንጂ እኛ እነሱን ጠብቁኝ፣ እርዱኝ፣ ልጅ ስጡኝ፣ ጤና ስጡኝ፣ ድረሱልኝ አይባልም። ይሄ አይን ያወጣ ሽርክ ነው። ሰዎች ሲፈልጉ ተወሱል ይበሉት፣ ሲፈልጉ ተበሩክ ይበሉት። የአላህ መልእክተኛ ሷሐቦች ያላደረጉት ተበሩክና ተወሱል የነቢ ተከታይ ነኝ የሚል ሰው አያደርግም። ليس من يقطع طرقا بطلا إنما من يتقي. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. الله تبارك وتعالى ሁሉንም መልካም ስራዎችን ወደ እሱ እንድንቃረብባቸው የደነገጋቸው ከመሆኑ ጋር አንዱን ከሌላው አስበልጧል። ሁሉንም ኸይር ስራ የሚወድ መስፈርቱ እስከተሟላ ድረስ የሚቀበል ከመሆኑ ጋር ስራዎችን በደረጃ አበላልጧል። ከስራዎች ሁሉ አላህ ዘንድ ይበልጥ ተወዳጅ ስራ ቋሚ የሆነ ስራ ነው ትንሽ እንኳ ቢሆን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም ዒባዳዎች በቋሚነት የተሰሩ እንደሆነ መስፈርታቸው የተሟላ እንደሆነ አላህ ተባረከ ወተዓላ ተቀብሎ ለሰሪው ያሳድግለታል፣ ያባዛለታል። አንዲት መልካም ስራ አንዲት ደረጃ ትልቅ ዋጋ በሚኖራት ቀን የቅያም ቀን መልካም ስራው እዚህ ዱንያ ላይ ተቀባይነት ያገኘለት ሰው በሰላም መኖር ይችላል። ምንም ሳይሰራ ወይም ደግሞ መስፈርት የጎደለውን ስራ ሰርቶ የሄደ ሰው ደግሞ አላህ ዘንድ ተባረከ ወተዓላ ዱንያንና ዱንያ ላይ ያሉ ወርቅ ብሮችን ሰጥቶ ራሱን ማዳን ቢፈልግ አይሳካለትም። ስለዚህ እዚህ ዱንያ ላይ እስካለን ድረስ መልካም ስራ ላይ ፈጣኖች ልንሆን፣ ብርቱዎች ልንሆን፣ የሰራነውን ኸይር ስራ ከሚያበላሹብን ነገሮች ልንርቅና ልንጠነቀቅ ይገባናል። መልካም ስራን ከሚያበላሹና ዋጋ ከሚያሳጡ ነገሮች አንዱ በአላህ ማሻረክ ነው፣ በአላህ ማጋራት ነው። በአላህ ከማጋራት ጋር መልካም ስራ አይጠቅምም፣ ዋጋም አይኖረውም። ስለዚህ የጀሃነም እሳትን የሚፈራ ጀነትን የሚከጅል በሙሉ የመልካም ስራዎች ሁሉ ደምሳሽ ጸር የሆነውን ሽርክ ሊያውቀው ሊፈራውና ሊጠነቀቀው ይገባል። ሁሉም ነቢያት ሽርክን ይፈሩ ነበር፣ ያስፈራሩ፣ ያስጠነቅቁ ነበር። አቡል አንቢያ የነቢያት ሁሉ አባት የተባሉት ኢብራሂም ዓለይሂ ሰላም ለተውሂድ ብለው ከመሰደዳቸው ጋር እሳት ላይ ከመጣላቸው ጋር ልጃቸውን ለማረድ መሬት ላይ ጥለው አንገቱ ላይ ቢላው አስቀምጠው ከመገዝገዛቸው ከመሞከራቸው ጋር አላህ ፈትኗቸው ፈተናዎችን ከማለፋቸው ጋር ወኢዝ ብተላ ኢብራሂም ረቡሁ ቢከሊማቲን ፈአተመሁነ ፈተና ከመድፈናቸው ጋር የአላህን ፈተና ሽርክን ይፈሩ ነበር፣ ይሰጉ ነበር። ወጅኑብኒ ወበኒየ አን ነዕቡደል አስናም፣ ጌታዬ ሆይ እኔንም ልጆቼንም ጣዖትን ከመገዛት ከማምለክ አንተ ጠብቀኝ ይሉ ነበር። ረቢ ኢነሁነ አضለልነ ከሲረን ሚነ ናስ፣ ከአላህ ውጭ የሚመለኩ አማልክት ብዙ ሰዎችን አጥምመዋል፣ አሳስተዋል። እኔም ከብዙዎች አንዱ እንዳልሆን ልጆቼም ከብዙዎች እንዳይሆኑ አንተ ጠብቀን ይሉ ነበር። ፈመን ያእመኑል በላአ በዕደ አቢል አንቢያ ከማ ቃለ ባዕዱ ሰለፍ፣ ነቢዩላህ ኢብራሂም የነቢያት ሁሉ አባት ልጃቸውን መስዋዕት ለማድረግ የተዘጋጁ ኢብራሂም ሽርክን ከፈሩ ማን ነው ከሳቸው በኋላ ከሽርክ ንጹህ ነኝ ብሎ የሚተማመን?
ስለ ሽርክ ሲነገር ያለነው መስጂድ እኮ ነው፣ አንገቴ ላይ ምን አየህ፣ ለምን ስሰግድ አየኸኝ የሚሉ አላዋቂዎች አሉ። ስለ ሽርክ የሚነገረው ለሙሽሪክ ብቻ አይደለም። አልኢማም አሕመድ ረሒመሁላህ ተዓላ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ይህ ሽርክ የሚባለውን ነገር ተጠንቀቁት፣ ኢተቁ ሃዛ ሽርካ፣ ሃዛ ለፍዙ ሐዲስ ነቢ ዓለይሂ ሰላቱ ወሰላም፣ ኢተቁ ሃዛ ሽርካ፣ ይህ ሽርክ የሚባልን ነገር ፍሩት፣ ተጠንቀቁት። ምክንያቱም እሱ ከጉንዳን ኮቴ የበለጠ ስውር ነው፣ አይታወቅም፣ አይታይም አሉ ነቢ ሰለላሁ ዐለይሂ ወሰለም። ጉንዳን መጥቶ ሲነክስህ ነው የምታውቀው። ሳይነክስህ በፊት ላታየውም ላሰማውም ትችላለህ። በተለይ በጨለማ ውስጥ የመሀይምነት የጅህልና ጨለማ ያለበት ሰው የሽርክ ጉንዳን መጥቶ ሲነክሰው አያውቅ፣ እየነከሰውም ላያውቅ ይችላል። የዱንያ ጉንዳን እዚህ ዱንያ ላይ ስለሆነ ህመሙ ሊሰማህ ይችላል። የሽርክ ጉንዳን ጀሀነም ላይ ወስዶ ነው ህመሙ እንዲሰማህ የሚያደርገው። ስለዚህ ይሄ ሽርክ የሚባለው ነገር ፍሩት፣ ተጠንቀቁት። ምክንያቱም ከጉንዳን ኮቴ ድምፅ በላይ ስውር ነው፣ አይታይም፣ አይሰማም። ሌላ ቡኻሪ አደበል ሙፍረድ ላይ በዘገቡት ሐዲስም ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦችን ሽርክን አስጠነቀቁ። ከምንም በላይ ለእናንተ የምፈራው ሽርክና አሏቸው። ለማን? ለአቡበክር፣ ለዑመር፣ ለዑትማን፣ ለዓሊ፣ ለዐሸረተል ሙበሸሪን ዱንያ ላይ ቆመው የሄዱ በጀነት ለተበሰሩ የተውሂድ ጀግኖች፣ አላህ ለወደዳቸው ሰዎች፣ ለኢስላም ገንዘባቸውን፣ ጉልበታቸውን፣ ህይወታቸውን፣ ሀገራቸውን አሳልፈው ለሰጡ ምድር ላይ የሚራመዱ መላኢካ ሊባሉ የሚችሉ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም አኽወፉ ማ አኻፉ ዐለይኩም አሽርኩል አስገር፣ ከምንም በላይ ለእናንተ የምፈራው ድብቁን ሽርክ ነው፣ ትንሹን ሽርክ ነው፣ ሽርክ ነው አሏቸው። ሱሐቦችን ፈሩ። ነብዩ የፈሩላቸውን ነገር ፈሩ። ለነብዩ ያሰጋቸው ነገር እነሱንም አሰጋቸውና ታዲያ ምን ይሻላል አሏቸው። ሽርክ ስውር ነው፣ ድብቅ ነው፣ ከምንም በላይ የሚያስፈራ እሱ ምን ይሻላል ሲሏቸው اللهم إني أعوذ بك أن أشرك بك شيئا وأنا أعلم وأستغفرك لما لا أعلم ያላችሁ ዱዓ አድርጉ አሏቸው። ጌታዬ ሆይ እያወቅኩ በአንተ ከማጋራት አንተ ጠብቀኝ፣ አንተ አርቀኝ፣ አንተ ሰውረኝ፣ ሳላውቅ ላሻረኩት፣ ሳላውቅ ላሻርከው ለምችለው ደግሞ አንተ ምህረት አድርግልኝ በሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጌታዬ ሆይ እያወቅኩ ከማጋራት አንተ ጠብቀኝ፣ ሳላውቅ ላጋራው ለምችለው ደግሞ አንተ ምህረት አድርግልኝ በሉ። ምን ይሻላል ብለው የጠየቁትም እነ አቡበክር ስዲቅ ናቸው። እኛ ታዲያ ምን ቤትን አቡበክር የፈራውን ማንፈራ፣ ኢብራሂም የፈሩትን ማንፈራ። ብዙ ሰዎች ዝሙት ይፈራሉ፣ ይጸየፋሉ፣ ይደነግጣሉ። ተገቢም ነው። የሰው ነፍስ ማጥፋትን ይፈራሉ፣ ይደነግጣሉ። የገሌ ሰው ነፍስ አጠፋ፣ ገደለ፣ በእጁ ሰው ጠፋበት ሲባል ይፈራል፣ ተገቢም ነው። ሰረቀ ሲባልም እንደዚሁ ተገቢ ነው። ነገር ግን ከነዚህ ሁሉ የከፋ ሊፈራ ሊጠላ የሚገባው ወንጀል ቢኖር ሽርክ ነው። አቅበሑ ዙኑብ ወሽርክ፣ አዕዘሙ ዙኑብ ወሽርክ። ነፍስ ከማጥፋት ከማመንዘር ከመስረቅ ከሌሎችም ወንጀሎች የከፋ ወንጀል ቢኖር በአላህ ማሻር፣ በአላህ ማጋራት። እነዚህ መጥፎ ስራዎችን ከምንጠላው በላይ ሽርክን ልንጠላ ይገባናል። እነዚህ ወንጀሎችን እንደምንፈራው እንደምንጸየፈው ስሜን እንዳያጠፉ ክብሬን እንዳያጎድፉ እንደምንለው በሽርክ ከመነጀስ ልንጠነቀቅ ይገባናል። ሽርክ ሩቅ አይደለም፣ ቅርብ ነው። ቅድም ሐዲስ ላይ እንደተገለጸው ከጉንዳን የበለጠ ስውር ነው፣ አይታወቅም፣ ድምፅ የለው፣ እይታ አይን ውስጥም ላይ ገባ ይችላል። ከሽርኮች ሁሉ የበለጠ ለእናንተ የምፈራው ሽርክ ስውሩ ሽርክ ነው ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ምሳሌም እንዳደረጉ ታውቃለህ። ያ አብደላህ ወያ አመተላህ፣ አንድ ሰው ሶላት እየሰገደ ሰው ስለሚያየው ብሎ ሶላቱን ማሳመር አንዱ የሽርክ ምሳሌ ነው። ነብይ እንዳሉት ሶላት ከምንም በላይ ለእናንተ የምፈራው ድብቁን ሽርክ ነው አሉ። ምንድነው ድብቁ ሽርክ? ምሳሌው አንድ ሰው ለአላህ የሚሰግደውን ሶላት ለአላህ ብሎ የጀመረውን ሶላት ሰው ሲመጣ ሰው ሲያየው ሶላቱን ማሳመሩ፣ ረዘም ዘለግ ማድረጉ፣ ይሄ የድብቁ ሽርክ ምሳሌ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰደቃ ሲሰጡ መጀመሪያ ባለ 1 ብር የፈለጉ 5 ብር የፈለጉ ሰው ሲመጣ ባለ 100 አውጥተው መስጠት ለሰው ብሎ፣ ይሄም ሽርክ ነው። ቁርአን እየቀሩ አገራቀኛችን ሰው ስላለ ድምፁ ሲያምር እንድንባል ብሎ ቁርአንን ጨመር አድርጎ መቅራት፣ ይሄ ሽርክ ነው። ሌላ ጊዜ የማይጾሙትን ሰዎች ሁሉ ሲጾሙ እህቶቼ፣ ጓደኞቼ፣ ወንድሞቼ ሲጾሙ እንዴት አልጾምም ብለው
ሰው አይጾምም ሆዳም ነው ይለኛል ብሎ መጾም ሽርክ ነው። ስለዚህ ሽርክን የካፍሮች የለየላቸው የሸይጣን ባሪያዎች ብቻ መለያ እነሱ ዘንድ ብቻ ያለ አድርገን እኔ ራሳችንን ነፃ ልናደርግ አይገባንም። ሁላችንም ለሽርክ ልንጋለጥ እንችላለን፣ በማወቅም ባለማወቅ። ስለዚህ ዘውትር ልንማረው ልንደጋግመው ይገባናል። የፈራ ሰው ይጠነቀቃል፣ የተጠነቀቀ ሰው ይድናል። ሽርክን የፈራ ሰው ሳላውቅ ሽርክ ላይ እንዳልገባ ብሎ ይጠነቀቃል። ስለ ሽርክ የሚናገሩ የቁርአን አንቀጾችን የነቢ አለይሂ ሰላቱ ወሰላም ሐዲሶችን ልንማር፣ ስለ ሽርክ የተጻፉ መጽሐፍትን ልናነብ ይገባል። ሙስሊም ነኝ ብለን ብዙ ነገሮችን እንደምንርቀው መጥፎ ስራዎችን የሙስሊምነታችን የጀርባ አጥንቱ ሽርክን መተው ነው። ሙስሊም ነኝ ከማለታችን ጋር ጠንቋይ ቤት ከሄድን፣ ሙስሊም ነኝ ከማለታችን ጋር ጥቁር ውሻ ባጠገብ ያለፈ ጥቁር አሞራ አቋርጦኝ ያለፈ ይሄ ስራ አይበጀኝም፣ ዛሬ ቀኑ የኔ አይደለም፣ የሆነች ሴት ልጠይቅ ሄጄ ነበረ መንገድ ላይ ጥቁር ውሻ አየሁኝ፣ ስራ ልሳካለኝ እስቲ አዋቂ ጋር ልሂድ እያሉ ያን አድርገው ደግሞ ተመልሰው መጥተው ኢያከ ነዕቡዱ ወኢያከ ነስተዒን የሚሉ ሰዎች አሉ። ምን ማለት ነው ኢያከ ነዕቡዱ ወኢያከ ነስተዒን ማለት? አንተም ብቻ ነው የምንገዛው ሌላ አንገዛም። ሐስር ነው ኢያከ የተቀደመበት ምክንያት ለዚህ ነው። ነዕቡዱ ኢያከ ነበረ በአረብኛው በአብዛኛው በተለመደው የቃል አገባብ መሰረት መባል የነበረበት ነዕቡዱ ኢያከ ነው። አንተን እንገዛለንም ግን ኢያከ የሚለው ቀደመ። አንተም ብቻ ማለት ነው። ሰዎች ጠንቋይ ያመልካሉ፣ አድባር ያመልካሉ፣ ቀን ያመልካሉ፣ መልክ ከለር ያመልካሉ። ማያመልኩት ነገር የለም። ያን ሁሉ እኔ አላምንበትም። ኢያከ ነዕቡድ አንተም ብቻ ነው ማመልከው መገዛው፣ ወኢያከ ነስተዒን በዲንም ይሁን በዱንያ ጉዳይ ላይ እገዛ የምፈልገው ካንተ ብቻና ብቻ ነው። ነቢዩ ሞተው ወደ ጌታቸው ከሄዱ በኋላ ኹዝ ቢየዲ ያ ረሱለላህ አለንም። ያ ረሱለላህ እጄን ያዙኝ። የት ሆነው ያዙኝ? አግትና ያ ረሱለላህ ድረሱልኝ። ያ ረሱለላህ የት ሆነው ይድረሱልህ? በምን ይድረሱልህ? በህይወት ኖረው አጠገብህ ሆነው ቢሆን ድረስልኝ ያ ረሱለላህ ይቻላል። ድረሱልኝ ያ ገውተል አዕዘም የሚሉ ሰዎች አሉ። ማናቸው ገውተል አዕዘም? አልገውተል አዕዘም ሁወ አላሁ ወሕደህ። ገውተል አዕዘም አላህ ብቻ። ከአላህ ውጭ ያለን አካል ምናልባትም ከመቶ ዓመታት በፊት ሞቶ የተቀበረን አካል ያ ገውተል አዕዘም ድረስልኝ፣ ያ አብዱልቃድር አልጀይላኒ ያዙኝ ደግፉኝ፣ ያ ኑር ሁሴን፣ ያ ጀይላኒ፣ ያ ኢላ አኺሪ የሚሉ ሰዎች ኢያከ ነዕቡድ ወኢያከ ነስተዒንን አልተረዱ፣ አልገባቸው። አንተም ብቻ ነው የምንገዛው፣ ከአንተ ብቻ ነው እገዛ የምንፈልገው፣ ከሌላ አንፈልግም ማለት። ጤነኛ የሆነ ሙሉ አካል ያለው አጠገባችን ያለን አካል እቃ ወድቆኛል አንሳና ስጠኝ፣ ትንሽ ቸግሮኛል ብር አበድረኝ፣ አሞኛል ሐኪም ቤት ውሰደኝ፣ ታምም ያለው ዶክተር ሆይ እንዲህ አይነት ህመም ነው የሚሰማኝ እርዳኝ ይቻላል። በህይወት ያለ አቅም ያለው አልሐይ አልቃድር አልሓዲር ህይወት ያለው አጠገባችን ያለ የመርዳት አቅም ያለውን አካል እርዳኝ ብንል ችግር የለም። እነዚህ ሶስት መስፈርቶች ሳይሟሉ ግን ልዩ ከራማ አለው፣ ልዩ ክብር አለው፣ በልዩ ሁኔታ መርዳት ይችላል ብሎ ማንም ይሁን ማን ድሮ ሞቶ የተቀበረን ሰው ከኛ ዱዓ የሚፈልግን ፈቂር የአላህን ባሪያ ወልይ ነው ሷሊሕ ነው ብሎ አንተ አይገባህም፣ ወልዮች ከራማ አላቸው በከራማ ይደርሱልኛል ብሎ መለመን አላዋቂነት መክሰር ነው። አኺራ ላይ ወልዮችን፣ ነቢዮችን፣ ሷሊሖችን እንወዳቸዋለን፣ እናከብራቸዋለን። ሞተው ከጌታቸው ከተገናኙ በኋላ እነሱ ከኛ ዱዓ ይፈልጋሉ እንጂ እኛ እነሱን ጠብቁኝ፣ እርዱኝ፣ ልጅ ስጡኝ፣ ጤና ስጡኝ፣ ድረሱልኝ አይባልም። ይሄ አይን ያወጣ ሽርክ ነው። ሰዎች ሲፈልጉ ተወሱል ይበሉት፣ ሲፈልጉ ተበሩክ ይበሉት። የአላህ መልእክተኛ ሷሐቦች ያላደረጉት ተበሩክና ተወሱል የነቢ ተከታይ ነኝ የሚል ሰው አያደርግም። የወሊ የሼክ ቤተሰብ ተብሎ አሁን ድረስ በሀገራችን በአራቱ መቅጣጫ ከአላህ ውጪ የሚመለኩ አማልክት ተደርገው ተይዘዋል። ራስ ላይ ነጭ ኮፍያ ይታያል። መስጂድ ተገብቶም ኢያከ ነዕቡድ ወኢያከ ነስተዒን ይባላል። አመት ተቆጥሮ ግን የገሌ መውልድ የገሌ ሼክ ሐድራ ተብሎ መጀን ይባላል፣ በረካ ስትሆን ይባላል። የእሳቸው ዝርያ ተብሎ በገንዘብ እጁ ይሳማል፣ እግሩ ይሳማል፣ ስጁድ ርኩዕ ይደረግለታል። ወላሂ ይሄ ሽርክ ቅድም ብያለሁ፣ አሁንም ደግሞአለሁ። ሀገራችን የተለያየ አካባቢ ላይ ያሉ ለሀገራችን ኢስላም ትልቅ ዋጋ የከፈሉ መሻይኾች አሉ በአራቱ መቅጣጫ።
በኦሮሚያ በኩልም በሐረር አካባቢ፣ በአማራ አካባቢ፣ በደቡብ አካባቢ አብሬት ተብሎ ድሬ ተብሎ ሰዎች ይሄዳሉ። አልከሶ ተብሎ ሰዎች ይሄዳሉ። እነሱ ይጠቅማሉ፣ ይረዳሉ፣ ይጠብቃሉ ብለው ማመን በዓመት ቀን ይዞ ገድቦ ግመልን፣ አልባሳትን፣ ቁሳቁስን እየነዱ ወደዛ መሄድ ግልጽ ከሆነ ከነቢ ሐዲስ ጋር ይጋጫል። የእነሱ ዝርያዎች ደግሞ እንዲሁ ከነሱ በረካ ይገኛል ብሎ ከአካላቸው ጋር መተሻሸት፣ ለነሱ ቁርባን ያቀረቡ እግራቸውን መሳም፣ ጉልበታቸው ላይ መውደቅ፣ መተሻሸት፣ ዳብሱኝ፣ ልጅ አጥቻለሁ፣ ዱዓ አድርጉልኝ፣ ቱፍ በሉብኝ። በዚህ ደረጃ ላይ በሽርክ የተጀማለቅንበት ዘመን ላይ ደርሰናል። ይሄን ያደረገ ኢያከ ነዕቡዱ ወኢያከ ነስተዒን የሚል ሰው አልገባውም የኢያከ ነስተዒን ትርጉም። ሌላ አያስፈልገኝም፣ አንተን ብቻ ነው አግዘኝ ምለው፣ አመመኝ አንተን ነው ፈውሰኝ ምለው፣ ራበኝ አንተን አብላኝ ምለው፣ አመመኝ ተቸገርኩ፣ ልጅ አጣሁ፣ ትዳር አጣሁ፣ ጉዳዬ ሁሉ ያንተ ነው። ፈፊሩ ኢለላህ ወደ አላህ ሽሹ ነው የተባለው እንጂ ወደ ወልዮች፣ ወደ አድባሮች፣ ወደ ሷሊሖች ሽሹ፣ ጉዳያችሁን ለነሱ አቅርቡ አልተባለም። እኔ ወንጀለኛ ነኝ ይላሉ ብዙ አላዋቂ የሆኑ ሰዎች። የወንጀለኛን ድምፅ አልሰማም ብሏል እንዴ አላህ? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ። ወንጀል የሠራ ሰው አላህ ይመራል። አጥፍቻለሁ ጌታዬ፣ ደፍሬ አንተን የምጠይቅበት አንደበት አቅም የለኝም፣ ቆሽሽ ያለሁኝ፣ ግን ያለ አንተ የሚያጸዳኝ የለም። ባጠፋም ባስቆጣህም የት መሄድ እችላለሁ? ማረኝና ጉዳይን አንተ ወስተካክልልኝ ይባላል እንጂ ወንጀል ከሰራችሁ በወልዮች በሷሊሖች መሰላል በኩል ኑ፣ ወንጀል ካልሰራችሁ ደግሞ ቀጥታ ያ ረብ በሉኝ አላለም። ለሁለት አልከፈለውም አላህ። ደጉም ታዛዡም አመፀኛውም ያ ረብ እንዲል ነው የታዘዘ። ነብዩ ሰለላሁ ዐለይሂ ወሰለም ከሳቸው ባለፉ ከሳቸው በፊት በነበሩ ነብዮች ረሱሎች ተወሱል አደረጉ። ሙሳ ድረስልኝ፣ ሙሳ ጠብቀኝ አሉ፣ ኢብራሂም ጠብቀኝ አሉ የሚል አንድ ሐዲስ የለም። ነቢይ ከሞቱ በኋላ ሱሐቦች የነቢይን ዓለይሂ ሰላቱ ወሰላም ቤተሰቦችን እጅ የሳሙ ለነሱ የተሻሹ ለነሱ ቁርባን ያቀረቡ አላህም በእነሱ ይሁንብህ አሉት የሚል የለም። ቢበዛ ያለው በዑመር ዘመን ዓመር ረማዳ ላይ ዝናብ ጠፍቶ ድርቅ ሲያስቸግራቸው ለሶላተል ኢስቲስቃ ዝናብ ፍለጋ ዱዓ የሚደረግበት ሶላት እንዲሰገድ አውጀው የነቢይን አጎት አባስን ጠርተው አላህ ሆይ ነቢዩ በሕይወት እያሉ ዝናብ ስናጣ ነቢዩ ዱዓ አድርገው ዝናብ ትሰጠን ነበረ። ዛሬ ደግሞ በነቢዩ አጎት ዱዓ ወደ አንተ ተወሱል እናደርጋለን ያሉት። የነቢ ቀብር ጋር ሄዱ። በሰሐቦች ዘመን የዝናብ እጥረት ድርቅ ገጥሟቸው ሶላት ሰግደው ዱዓ ነው ያደረጉት። የነቢ ቤተሰቦች አማኞች የተከበሩ ስለሆኑ ደግሞ ካሉት ሰዎች የነቢን ቤተሰብ መረጡ። ለምን መረጡት? ዱዓ እንዲያደርጉ። ዱዓ አድርግ አባስ ሆይ አሉ ዑመር እንጂ አባስን ተነስተው ጸጉራቸውን እግራቸውን የዳበሱ በሱ መጀን የሆነብህ አላህ ሆይ አላሉ። አባስን ዱዓ አድርግ አሉት። ሷሊህ ሰውን ዱዓ አድርግልኝ ማለት ይቻላል፣ በላጩ ራስ ማድረግ ከመሆኑ ጋር። ለምን የነቢ ቀብር ጋር አልሄዱም? ዝናብ አጣም ብለው ሰሐቦች። ከዛ በኋላም ታቢዒዎችም ታቢዒት ታቢዒንም አራቱም የዲን መሪዎች እንደዚህ አይነት ነገር አላስተማሩም። ከጊዜ በኋላ ነው የመጣው። አሁን እዚህ በጣም ብዙ ቁጥር ያላቸው ሰዎች በየአካባቢው ዝናብ ሲያጡ የወልይ ቀብር ጋር ሄደው አርደው በልተው ዝናብ አዝንብልኝ ብለው ይጠይቁታል። የሞተውን የበሰበሰውን ሚስት የበላውን ከኛ ዱዓ የሚፈልገውን ኢስቲግፋር የሚፈልገው። በሌሎችም ቅደም ባነሳናቸው ሐድራ የሚባለው አካባቢዎች ላይ ልጅ አጥቻለሁ ልጅ ስጡኝ እያሉ የሚሳሉ አፈር አንስተው የሚበሉ ለተቀበረው አካል ስጁድ የሚያደርጉ ለሳቸው ቀብር ጀርባዬን ሰጥቼ አልሄድም ብለው ወደ ኋላ የሚያፈገፍጉ ወደ ኋላ የሚሄዱ አሉ። ይሄን ከማድረግ ጋር መጾም፣ መስገድ፣ ሰደቃ መስጠት አይጠቅም። ይሄን ደግሞ ተወሱል ነው ብሎ ማለትም ስተት ነው። ተወሱል በመልካም ስራ ነው። ያ አዩሀ አለዚነ አመኑ ተቁላህ ወብተጉ ኢለይሂ አልወሲለተ ቢማዳ ወጃሂዱ ፊ ሰቢሊህ። እናንተ አማኞቹ አላህን ፍሩ፣ ወደ አላህ መቃረብን ፈልጉ። በምን? ጂሃድ በማድረግ ሰደቃ በመስጠት ሶላት በመስገድ ወሲላ ይሄን በሰራነው መልካም ስራ በሰጠነው ሰደቃ በጾምነው ጾም አላህን ተወሱል ማድረግ እንችላለን። በአሽኻሶች በዛታቸው ተወሱል ማድረግ ተበሩክ ማድረግ የሽርክ መንገድ ነው። ከሽርክ ጋር ጾሙ፣ ሶላቱ፣ ሐጁ ሊጠቅመን አይችልም። ከሽርክ ልንጸዳ በዘመናችን ያሉ መሰረት የሌላቸው ሰሐቦች ታቢዒዎች ያላደረጓቸው ነገሮችን በስመ መውልድ በስመ ወልዮች ውዴታ ወሰን ማለፍ አግባብ አይደለም። ቅድም እንዳልነው ወልዮችን ሷሊሖችን እንወዳለን። ቅድም የጠራናቸው የአብሬ ሼኽም ይሁኑ የሌሎች አካባቢ መሻይኾችም ይሁኑ ለእስላም የሆነ ነገር ያደረጉ ሰዎች ናቸው። ለእስላም በከፈሉት ዋጋ ልክ እንወዳቸዋል። እስላም እንዲጠፋ ርብርብ የተደረገበት በነበረበት ወቅት ላይ ሙስሊም
ዑመር ብሎ መሰየም አይሻ ብሎ መሰየም ነውር ሆኖ ዑመርን ይመር አይሻን አንሻ ብለው በሚጠሩበት ጊዜ ሙስሊም አንገቱን ቀና አድርጎ እንዲሄድ መብቱን እንዲያስከብር ዋጋ የከፈሉ ሰዎች ናቸው። አላህ ኸይር ጀዛቸውን ይክፈላቸው። ነገር ግን ሊመለኩ አይገባም። ከዛ በኋላ በእነሱ ስም በእነሱ ተቋም ስር የሚሰራውን ሽርክ አላህ አይወደው። እነሱም ቢኖሩ አይወዱትም። መቶ እርግጠኛ ነው። አንዳንድ ነገሮችን ሊያጎድሉ ይችላሉ። ተውሂዱ ሱናው ተሟልቶ ስላልደረሰላቸው በደረሳቸው ልክ ሰርተዋል። ሳያውቁ ባጠፉት ነገር አላህ ይቅር ይላቸዋል። እነሱ የጀመሩትን መልካም ልናሳድግ እንጂ አቡ ጀህልና አቡ ለሀብ ከላትና ከዑዛ ዙሪያ ጠዋፍ ያደርጉ እንደነበረው እኛ የነሱ መካና መቃብር ላይ ሄደን ጠዋፍ ልናደርግ የዓመት መውልድ ተብሎ ሰዎች ወደዛ ሊጓዙ አይገባም። ወደ 3 ቦታዎች እንጂ ለዒባዳ ጓዝን ጠቅልሎ መሄድን ነቢ ከልክለዋል አለይሂ ሰላቱ ወሰላም። መካ ለሐጅና ለዑምራ፣ መዲና ለመስጂድ ዚያራ፣ መስጂድ አልአቅሷ ፍልስጤም አላህ ከነጃሳ አይሁዶች እጅ ነፃ ያውጣውና ወደ እነዚህ 3 ቦታዎች ለዒባዳ መሄድ ተፈቅዷል። ሶላት አልጀማዓ ለመስገድ መካ መስጂድ አንዴ ሶላት መስገድ 100,000 ሶላት እንደተሰገደ አይነት አጅር ያሰጣል። የመዲና የነቢ መስጂድ ላይ መስገድ ሌላ ቦታ ላይ ከመዲና ከመካ መስጂድ ውጪ 1000 ሶላት የተሰገደ ያክል አጅር ያሰጣል። በይተል መቅዲስ አቅሷ መስጂድ ላይ ደግሞ መስገድ 150 ተብሏል፣ 250 ተብሏል፣ 500 ተብሏል። የተለያዩ ሪዋያዎች አሉ። ከ100 ምናምን እስከ 500 ሶላት የተሰገደ ያክል አጅር ያስገኛል። ልዩ ትሩፋት አላቸው። ከነዚህ ከ3 ቦታዎች ውጪ ሶላት አልጀማዓ ሰገድ ኢዕቲካፍ ላደርግ ተብሎ አይኬድም። ብዙ ሰዎች ረመዳን ወደ ተለያዩ አሁን ያልናቸው አይነት የቢድዓ ምናልባትም የሽርክ መናኸሪያ የሆኑ አካባቢዎች ላይ ሄደው ኢዕቲካፍ አደርጋለሁ ይላሉ። ጾም ጾማለሁ ይላሉ። ጀማዓ ሰግዳለሁ ይላሉ። ለጀማዓ ብሎ ለኢዕቲካፍ ብሎ ራቅ ያለ ቦታ ጓዝን ጠቅልሎ መሄድ የተወገዘ ነው። ከአላህ ቤት ከመዲና መስጂድ ከመስጂድ አልአቅሷ ማወዳደር ነው የሚሆነው እነዚህ ቦታዎች። አቡ ሁረይራ አላህ ሙሳን ያናገረበት ስፍራ ሲሄዱ ወይም ሄደው ሲመለሱ አቡ በሲራ የሚባሉ ሱሐቢ አገኟቸው። አቡ ሁረይራ ታላቁ ሱሐቢ ተመልከቱ። 5000 ምናምን ሐዲስ ያስተላለፉ። አንዳንዴ ሰዎች የማያውቁት ነገር ሊኖር ይችላል። 99.9 ከማወቃቸው ጋር አንዳንድ ነገር ሊጎላቸው ይችላል። ስለዚህ አቡ ሁረይራ ከዚህ እውቀታቸው ከዚህ ሐዲታቸው ጋር አላህ ሙሳን ያናገረበት ስፍራ ላይ እዛ አካባቢ የተሰራ መስጂድ አለ። እሱን መስጂድ ዚያራ ብለው ሄደው ሲመለሱ አቡ በሲራ አገኟቸው። ሁለቱም ሰሐባ ናቸው። አቡ በሲራ አቡ ሁረይራን ከየት ነው የምትመጣው አሏቸው። አላህ ሙሳን ያናገረበትን መስጂድ ዘይሬ ነው የምመጣው፣ እዛ ጋር የተሰራው መስጂድ ዘይሬ ነው የምመጣው አሏቸው። ከመሄድህ በፊት ባገኘህ ኖሮ እከለክልህ ነበር አሏቸው። አቡ በሲራ ለማን ለአቡ ሁረይራ ለምን ሲሏቸው بمعنى الحديث ነብዩ አለይሂ ሰላቱ ወሰላም ወደ 3 ቦታዎች እንጂ ለዒባዳ ወደ አላህ ለመቃረብ ብሎ መጓዝን ከልክለዋል። መስጂድ አልሐራም፣ መስጂድ ነቢ፣ መስጂድ አልአቅሷ። አቡ ሁረይራ አልተከራከሩ፣ ትክክል አለመሆናቸውን አውቀው ተቀብለዋል። ይሄ ከመሆኑ ጋር ወደ ተለያዩ አካባቢዎች ለዒባዳ ለጀማዓ ለምናምን ያሉ ጊዜውን ጠብቆ ዓመታዊ ክብረ በዓል አድርጎ መጓዙ እስላምን ይሸረሽራል። እዛ ሄዶ ደግሞ ለቀብር መስገዱ አፈር መላሱ ከአላህ ያጣላል። ቤትም ሆኖ ያ ገውተል አዕዘም ደረሱልኝ፣ ሰይድና ኸድር ስጡኝ፣ ጀይላኒ እንዲያደርጉልኝ ሁሉም መኽሉቆች ናቸው። ከሞቱ በኋላ ከኛ ዱዓ ነው የሚፈልጉት። አላህ አይበቃንም ወይ? አለይሂ ሰላሁ ቢካፊን አብደሁ። አላህ ለባሪያው አይበቃም? ምጥ ያስቸገራት ሴት ያ አላህ ትበል፣ ልጅ ያጣ ሰው ያ አላህ ይበል፣ የታመመ ያ አላህ ይበል እንጂ ከአላህ በታች ያለው በሙሉ ضعيف ነው። ከضعيف ምንም ልንፈልግ አይገባንም። በአላህ ልንብቃቃ ይገባናል። ረመዳን ላይ ጾማችን ለአላህ ብቻ እንዳደረግነው ሌላም ጊዜ ዒባዳችን ለአላህ ብቻ ልናደርግ ይገባናል። هذا وبالله التوفيق. السلام عليكم ورحمة الله وبركاته.